መጽሐፍ ቅዱሳችሁን ያዛችሁ ከእግዚአብሔር ቃል አብረን እንድናነብ ፈልጋለሁኝ። ዘጸአት 33 ሃሌሉያ። ከቁጥር 12 ጀምሮ አሉን ላንብብላችሁ። ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ ውጥ አውጣ ትለኛለህ፣ ከኔም ጋራ የምትልከውን አላሳወከኝም። አንተም በስሜ አወቅኩ፣ ደግሞም በኔ ፊት ሞገስን አገኝ አልከኝ። በቅርታ ደግሞም በኔ ፊት ሞገስ አገኝ አልከኝ። አሁንም በፊት ሞገስን አግኝቼ እንደሆነ አውቅ ዘንድ በፊት ሞገስን አገኝ ዘንድ መንገድህን እባክህ አሳየኝ። ይህም ሕዝቤ እንደሆነ ተመልከት አለው። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍማለሁ አለ። አሜን ይባላል። እርሱም አንተ ከኛ ጋር ካልወጣ ከዚህ አታውጣን፣ በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየ እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብ ባንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘህ በስምም ስላወቅኩ ይህን ያልከውን ነገር አደርጋለሁ አለው። እርሱም እባክህ ክብሬን አሳየኝ አለው። እግዚአብሔርም እኔ መልካምነቴን ሁሉ በፊቴ አሳልፋለሁ፣ የእግዚአብሔርንም ስም በፊቴ አውጃለሁ። ይቅር የምለውን ይቅር እላለሁ፣ የሚምረውንም እምራለሁ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልም አለ። እግዚአብሔርም አለ እነሆ ስፍራ በኔ ዘንድ አለ፣ በአለቱ ላይ ትቆማለህ። ክብሬ ባለፈ ጊዜ በሰንጣቃ አለት አኖራለሁ፣ እስካልፍ ድረስ እጄንም በላይ እጋርዳለሁ። እጄንም ፈቀቅ አድርጋለሁ፣ ጀርባዬንም ታለ፣ ፊትን ግን አታይም አለው። እኔ ላካፍልና ስዘጋጅ ውስጥ የሞላው በዚህ ኮንፈረንስ ላይ ቁጥር 22 ላይ ያለው ነው። 22 ላይ ያለው ምን ይላል? ክብሬ ባለፈ ጊዜ ይምላል። ምኔ ባለፈ? ክብሬ ባለፈ ጊዜ ይምል። የሙሴ ትልቁ ጥያቄ እንደምታውቁ ክብሬን አሳየን። አቤቱ እባክህ ክብሬን አሳየኝ፣ ክብሬን ማየት ፈልጋለሁ እያለ ነው። ሙሴ የእግዚአብሔርን ክብር ለማየት በጣም የጓጓው የመጀመሪያው ሆኖ አይደለም። ሲጀመር የእግዚአብሔርን ክብር አስቀድሞ አይቷል፣ አውቋል። እግዚአብሔር ምን እንደሆነ ገብቶታል። ገና ከፍርዖን ቤት ሲሰደድ እና ሲወጣ እግዚአብሔር በምትነደው በቁጥቋጦ እሳት ውስጥ ተገልጦለት ጌታ እግዚአብሔር አምላክ ሙሴ ሙሴ ብሎ ሲጠራ ያን ጊዜ ነው ክብሩ የተገለጠለት። እግዚአብሔር በሚገርም ክብር ያን ለዚህ ሰው ተገልጦለታል። የጌታን ክብር አይቷል። የምትነደውን ቁጥቋጦ ይመለከት ነበር። ነገር ግን ነዳ የማታልቅ ተቃጥላ ታልቃለች ብሎ ቢጠብቅ የማታልቅ ቁጥቋጦ ግን የምትነድ ቁጥቋጦ አየ። ምንድነች ብሎ ሲቀርብ የቆምክበት ስፍራ የተቀደሰ ነውና ጫማን ከእግር አውጣ የሚል ድምጽ መጣ። ያን ጊዜ ደነገጠ፣ ጫማውንም ከእግሩ አወጣ። እግዚአብሔር አምላክ ወደ ግብጽ እንደምልከው ሸሽቶ ሊያመልጥ ወደ መጣበት ተመልሶ ሕዝቡን ነፃ እንደሚያወጣ እግዚአብሔር ተናገረው። ትልቅ ክብር ነው እግዚአብሔር ያሳየው። እግዚአብሔር አምላክ ምልክቶችንም ሰጥቶት ነበር። በትሩ አንድ እባብ ስትሆን አንድ በትር ስትሆን እግዚአብሔር ድንቅ ነገርን አሳየ። አልፋና ኦሜጋ የመጀመሪያና መጨረሻ እንደሆነ ማንነቱን አሳውቆታል። እግዚአብሔር ሰው ከሰው ጋር እንደሚያወራ እግዚአብሔር ሰፊ ጊዜ ወስዶ ከሙሴ ጋር አውርቷል እና ያን ጊዜም ቢሆን የእግዚአብሔርን ክብር አይቷል። ሙሴን ወደ ግብጽ መልሶ በፍርዖን ፊት እንዲቆም ሊያደርግ የሚችል የቻለው የእግዚአብሔር ክብር ስለተገለጠለት ብቻ ነው እንጂ የፍርዖንን ኃይል እኮ ያውቃል። ኃይሉን ስለሚያውቅ ነው ሸሽቶ ወጣው። ነገር ግን እንደገና እንዲመለስ ወደ ማንነት ቁመናው ተመልሶ በእግዚአብሔር ጸጋና በእግዚአብሔር ኃይል ውስጥ ሆኖ ነብይ ሆኖ ወደዛ ምድር እንድላክ እግዚአብሔር ያደረገው ጸጋ በውስጡ አስቀምጦ ክብሩን ስላሳየው። ስለዚህ ሙሴ ያለ እግዚአብሔር ክብር መኖር በሉት
ያለ እግዚአብሔር ክብር መዋጋት፣ ያለ እግዚአብሔር ክብር ህዝብ መምራት የማይታሰብ ነገር ነው። የምፈልገው ነገር በህይወቱ ዘመን የእግዚአብሔር ክብር ከሱ ጋር መኖሩን ነው። ይሄ ጥማቱ ነው፣ ይሄ ራቡ ነው። ይሄ ልምምድ ደግሞ ድንቅ ልምምድ ነው። ሊያጣ የማይፈልግ በፍጹም ከህይወቱ ሊጠፋ የማይፈልግ ነገር የገባው አንድ እውነት የእግዚአብሔር ክብር ከኔ ጋር መኖር አለበት የሚል ውሳኔ ወስኗል። ምክንያቱም ፍርሃትን፣ ጭንቀትን ያ ሽሽት ሁሉ ከውስጡ መንጭቆ ያወጣው የተገለጠለት የእግዚአብሔር ክብር ነው። ይህንን ያውቃል። ስለዚህ አሁንም እዚህ ጋር ስታዩት የእግዚአብሔር ክብር ከኛ ጋር ካልሆነ እንደገና ክብርን ካላሳየ ምን ዋጋ አለው ብሎ እግዚአብሔር አምላክ ያናግሯል። እንደምታውቁ ከተመለሰም በኋላ እግዚአብሔር ከሱ ጋር ነበር። እግዚአብሔር ልኮ ስለነበረ በመንፈስ ተሞልቶ በጸጋ ተሞልቶ በፍርዖን ፊት ቆሞ እግዚአብሔር እንደዚህ ይላል፣ ሕዝቤን ልቀቅላል የሰራዊት ጌታ እግዚአብሔር ብሎ ያለው ያ ክብር በውስጡ ሆኖ ይጮህ ስለነበረ ነው። ክብር በውስጡ ስለነበረ አልፈራውም፣ አልደነገጠም። ብቻውን ሆኖ ነው ሄደው። ግን እግዚአብሔር ከሱ ጋር ነበር። ፍርዖን ምን አይነት ጨካኝ እንደሆነ፣ ምን አይነት ክፉ እንደሆነ ያውቃል። ምን አይነት ከባድ ሰው እንደሆነ ያውቃል። ዛሬ ግን ተለውጦና ተቀይሮ ወደ ፍርዖን ቤት መጥቶ ሕዝቤን ልቀቅላል የሰራዊት ጌታ እግዚአብሔር ብሎ ልል የቻለው የተጠመቀበትን ክብርና የለበሰው የእግዚአብሔር ክብር እንደ ጥልቅ እንደሆነ አውቋል። የእግዚአብሔር ክብር አብሯችሁ ካለ፣ የእግዚአብሔር ጸጋ ከናንተ ጋር ካለ በዚህ ምድር ላይ ያስፈራል የምትሉ ነገር በፊታችሁ ትንሽ ይሆናል። በጣም ነው የምትንቁት፣ በጣም ትንቃላችሁ። ከባድ ነው የምትሉት ነገር፣ አይነኬ ነው የምትሉት ነገር፣ አይነካም አይደፈርም የምትሉ ነገር ክብር በላችሁ ላይ ካለ፣ የልዑል የእግዚአብሔር እጅ በላችሁ ላይ ከመጣች በፍጹም እነግራችኋለሁ ገናና የተባለ እያነሰ ሲሄድ እናንተ በፊቱ ትልቅ እየሆናችሁ ትሄዳላችሁ። የተለየ የእግዚአብሔር መነካት ማለት እሱ ነው። የእግዚአብሔር ሕልውና ማለት እሱ ነው። ይሄን የተለማመደ ሰው ብቻውን መንቀሳቀስ አይፈልግም። እንደምታውቁ እግዚአብሔር ከሱ ጋር ስለነበረ በድንቅና በምልክት ህዝቡን ይዞ ወጣ። ምልክቶችን ያሳይ፣ ውሃን ወደ ደም የቀየረ እግዚአብሔር አስገራሚ ተአምራቶችን በሙሴ ይወጣ አደረገ። ፍርዖን አለቅም ብል ደጋግሞ ምልክት ያደረገ ይዛል። ደጋግሞ ምልክት ያደረገ ወደደም ጠላም መጨረሻ ላይ ሞት ወደ ቤቱ ሲገባ፣ ፍርዖን በኩር ልጁ ሲያጣ፣ ሁሉም ግብጽ ደም በደም ስትሆን፣ አንበጣ በአንበጣ ስትሆን፣ የጌታ ክብር ሲገለጥ በእስራኤላኖች ዘንድ ያ አንበጣ የለም፣ በነዛ ዘንድ ጨለማ ሲሆን በእስራኤል ዘንድ ብርሃን ሲበራ ሲጨነቅ ውጡ ብሎ አላቸው። በቃ ፈቀቅ በሉ ሂዱ፣ ለኔ ደግሞ ጸልዩልኝ ማለት ጀመረ። ያውላችሁ ወገኖች ሆይ ሊገላችሁ የሚፈልግ ሊያጠፋችሁ የሚፈልግ እየጠላችሁ የጌታን ክብር በእናንተ ላይ ግን ካየ ጸልይልኝ ይላል። ብችል እኮ ይገላል፣ ብችል እኮ ያጠፋል። ብችልና አቅም ቢኖረው እኮ ሊያጠፋ ነው የሚፈልገው። መንካት አቃቶ ፍርዖን ሙሴን መንካት አቃቶ፣ መንካት አልቻለም። ለምንድነው ካላችሁ ተሸፍኗል። ምንድነው የሸፈነው? የእግዚአብሔር ክብር፣ የእግዚአብሔር ኃይል ከሱ ጋር ነበር። ክብሩ ሸፍኖ ስለነበረ አልቻለም በምንም አይነት። ቤተ መንግስት ገብቶ ልቀቅላል የሰራዊት ጌታ እግዚአብሔር ብሎ ካለ ቆይ ሰውዬ እኮ ሰራዊት አለው፣ ቅልብ ሰራዊት አለው፣ ታጣቂ አለው፣ በጣም አደገኛ ወታደሮች እኮ አሉት። መግባቱ በራሱ ይገርማል። እግዚአብሔር ከናንተ ጋር ከሆነ፣ የእግዚአብሔር ክብር ከናንተ ከሆነ ያስፈራል የምትሉ በር ለናንተ ክፍት ነው የሚሆነው። ከባድ ነው የምትሉት በር፣ አይከፈትም የምትሉት በር፣ አይቻልም የምትሉት በር እግዚአብሔር በእናንተ ፊት ይከፍታል ነው የምላችሁ። አሜን ሃሌሉያ። እግዚአብሔር በፊቱ ከፍቶ ስለነበረ ባለስልጣን ሆኖ ነው የተመላለሰው። ፍርዖን ትንሽ ሆኖ ሙሴ ትልቅ ሆኖ ነው የኖረው። ፍርዖን የሚገዛ ሙሴ ገዢ ሆኖ ነው በግብጽ የተመላለሰው። ምክንያቱሳ ይሄው ተናገረ። ምስጥሩ ምንድነው? ክብርህ የሚል ያንተ ክብር የሚል ክብርማ ከኛ ጋር ከሌለ ምን ዋጋ አለ? ክብሬ ከኛ ጋር ካልወጣ ምን ጥቅም አለው? አንተ ከኛ ጋር ካልወጣ፣ በፊታችን ካልወጣ ምን ጥቅም ሊኖር፣ ምን ልናመጣ? እዙ ብንቀር ይሻለናል።
በጠላት ፊት ከምንዋረድ እዚህ መቅረት አይሻልም? በጠላት እጅ ከምንመታ እዚህ መቅረት አይሻልም? ከጠላት እጅ የሚከለክል የጠላትን እጅ የሚያደክም የጠላትን አይን የሚያሳውር የጠላትን ጉልበት ሽባ የሚያደርግ የእግዚአብሔር ክብር በእኛ ላይ ይገለጣል። ልባርካችሁ ዛሬ ምሽት የጠላትን አይን የሚያሳውር የጠላትን ጉልበት የሚመታ የጠላትን ዕልም ከንቱ የሚያደርግ የጠላትን ጉድጓድ የሚደፍን የአምላኬ ክብር ዛሬ ሁለት እጥፍ ይሁን በላችሁ። ልባርካችሁ ይሁን በላችሁ ላይ ከገንዘብ የሚሻል ከወርቅ የሚሻል ከምንም የሚሻል ላግሪቫታ ሶካንታ ረስኬና ማጋዱና ከምንም ነገር የሚበልጥ ከምንም ነገር የተሻለ የእግዚአብሔር ክብር ዛሬ በላችሁ ላይ ይምጣ። ባካችሁ ክብሩ በላችሁ ላይ ይምጣ ይላችኋለሁ። ልብሳችሁ የእግዚአብሔር ክብር ይሆን፣ ጫማችሁ የእግዚአብሔር ክብር ይሆን። አሜን ይሁን። ዛሬ የልዑል የእግዚአብሔር ክብር ካለ ጠላት ጎንበስ ይላል። በሙሉ አይኑ ሊያይ አይችልም። ቀና ብሎ ሊመለከት አይችልም። በቃ አይችልም። ለምን ነው የማይችለው? የጠላትን አይን የሚያሳውር የእግዚአብሔር ክብር በግንባሬ ላይ ስለተቀመጠ። ያድናል ኢየሱስ፣ ያድናል ጌታ ኢየሱስ። እኔ አንድ ነገር ለራሴም ለእናንተም እለምናለሁ በዚህ ምሽት። በእርግጥ እለምንላችኋለሁ መቅደም ያለበት ነገር እንዲቀድም፣ ሁለተኛ መሆን አለበት ሁለተኛ እንዲሆን፣ አንደኛ መሆን አለበት በህይወታችሁ። አንደኛ ደረጃ መቅደም ያለበት በህይወታችሁ፣ በትዳራችሁ፣ በልጆቻችሁ፣ በዘመናችሁ የአምላኬ ክብር በላችሁ ላይ ይምጣ ዛሬ። ከገንዘብ መቅደም ያለበት፣ ከዝና መቅደም ያለበት፣ ዣጋዱላ ሃሌሉያ ከስልጣን መቅደም ያለበት፣ ከጓደኛ መቅደም ያለበት፣ ከዝና መቅደም ያለበት የእግዚአብሔር ቅባት በላችሁ ላይ ይፍሰስ እላለሁ። ይፍሰስ ዛሬ። እሱ በላችሁ ላይ ካለ ያውላችሁ እግዚአብሔር ቁልፉ ሰጥቷቸዋል ማለት ነው። ለዚህ እኮ ነው በአዲስ ኪዳን በምድር ያሰራችኋል በሰማይ ምን ይሆናል አለ። የታሰረ በምድር የፈታችሁ በሰማይ ምን ይሆናል ይፈታል። ይሄ ማለት እኮ የእግዚአብሔር ፌቨር፣ የእግዚአብሔር ምህረት፣ የእግዚአብሔር ቸርነት ባንተ ላይ ሲሆን የሚሆን ነገር ነው። የእግዚአብሔር ምህረት ሲሆን በላይ ሞገሱ ባንተ ላይ ሲሆን የሚሆን ነገር ነው። ሞገሴ ከኔ ጋር ትሁን ስል እግዚአብሔር እንደዛ አለ። ክብሬ ባለፈ ጊዜ አለ። በማን ባንተ ፊት ክብሬ ባለፈ ጊዜ፣ የኔ ክብር ባለፈ ጊዜ አለ የለመንከው ነገር ይሆናል አለ። ያውል ወንድሜ ወይ ይሄ የእግዚአብሔር ክብር ጠላትንም ያስገዛልሃል። ይሄ ክብር ራሱ መጥቶ የእግዚአብሔርን ክብር ያሳያል። አሜን ሃሌሉያ። ጮአችሁ አሜን ትላላችሁ ወይ? ፊትን ማየት አትችልም አለ። አትችልም። ሰው ፊትን አይቶ አይድንም። ለምን? እንደ ሰም ትቀልጣለህ። ነገር ግን ክብሬ ባለፈ ጊዜ አለ የኔ ክብር ባለፈ ጊዜ እጄን አነሳለሁ ጀርባዬንም ታላለ። የእግዚአብሔርን ክብር ለማየት በራሱ እንኳን የአምላካችን ክብር መኖር አለበት። እሱን ራሱ እንኳን ለማየት የሚረዳ የሚያግዝ ገብታችኋል? ከዛ ነጸብራቅ የሚታደግ ከዛ ነጸብራቅ የሚያድን ከእግዚአብሔርን ሙሉማ ከተገለጠ አትችልም። ሙሉማ ከመጣ ማየት አትችልም በምንም አይነት። ራእይ ዮሐንስ ስላላያችሁም እንዴ? የጌታ ኢየሱስ ክርስቶስ ማንነት ስላላያችሁም እንዴ? ክብር ምን እንደሆነ መጽሐፉ ይናገራል። አስገራሚ የሆነ የክርስቶስ ባህሪ ተመልከቱ ወገኖች ሆይ ክብሩ ምን እንደሆነ። ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ ይላል ዮሐንስ። በኋላዬም የመለከት ድምጽ የሚመስል ታላቅ ድምጽ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈ ወደ ኤፌሶን፣ ወደ ሰርሜስ፣ ወደ ጴርጋሞን፣ ወደ ቲያጥሮንም፣ ወደ ሰርዴንስም፣ ወደ ፊላደልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላከ አለኝ። የምናገረኝን ድምጽ ለማየት ዞር አልኩ። ዞር ብዬ 7 ወርቅ መቅረዞች አየሁ። በመቅረዞች መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱን በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምጹም እንደ ብዙዎች ድምጽ ነበረ።
በቀኝ እጁ 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበር። ባየሁት ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ ይላል። ከምን የተነሳ ብትሉ ክብሩ። በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበር። ማየት አቃተኝ፣ አልቻልኩም። ሲያዩስ በፊቱ ተደፋው፣ በእግሩ ላይ ተደፋው። ስደፋ ቀኝ እጁን በላይ ላይ ጫንና አነሳኝ ነው ማለት። አሁን የሚያስፈልገው አንድ ነገር ነው። ለብዙ ጥያቄዎቻችን ለመንፈሳዊ ይሁን ለስጋዊ ይሁን ለየትኛውም ነገር መፍትሄ የሚሆን ነገር አንድ ነገር ምንድነው ካላችሁ፣ ላደከማችሁ ነገር፣ ላስቸገራችሁ ነገር፣ አልለያችሁም ለሚለን ነገር መፍትሄው አንድ ነው። የእግዚአብሔር ክብር በፊታችሁ ይለፍ። ግድ የላችሁ፣ ክብሩ ይለፍ። አሜን ትላላችሁ? የእግዚአብሔር ክብር ይለፍ። የሚወገድ ይወገዳል፣ የሚነቀል ይነቀላል፣ የሚሰበር ይሰበራል። ጮይና አሜን በለ። ዛሬስ አብራችሁ መኖር የሌለበት ነገር፣ እግዚአብሔር የማይፈቅደው ነገር ተጣብቃችሁ ያለ ዓለማዊነት፣ ስጋዊነት፣ ምድራዊነት ካለ ክብሩ ይምጣ። ክብሩ እንደ ወንፊት ነው፣ ይለያል። በፊታችሁ የእግዚአብሔር ክብር ከመጣ እግዚአብሔር ገለባውን ያቃጥላል። አሜን በሉስ። አሜን ሃሌሉያ። ክብሬ ባለፈ ጊዜ፣ የኔ ክብር ባለፈ ጊዜ የምትለው ነገር ሁሉ ይሆናል ባንተ ህይወት አለ። መጽሐፍ ቅዱስ ውስጥ የእግዚአብሔር ክብር የተገለጠባቸውን ቦታ ሳይ እጅግ በጣም ይገርም ነበር። በጣም ተገረምኩኝ። ዮሐንስ ራእይ በአይኖቹ ትኩር ብሎ ማየት አቅቶት በራእይ ውስጥ ሆኖ እግዚአብሔር አምላክ ስለ 7ቱ አብያተ ክርስቲያናት በእስያ ያለውን አብያተ ክርስቲያናት ማንነት ስለ ነገያቸው ሲናገር ያ የእግዚአብሔር ክብር መጥቶ ነገውን ያሳዩ ነበር። ክብር ሲመጣ የዛሬውን አይደለም የነገውን ታላችሁ። ነገ ምን ተሸክሞ እንደሚመጣ እግዚአብሔር አምላክ በመንፈስ አጉልቶ ያሳያቸዋል። ነገ ለሚሆነው ነገር እንግዳ አትሆኑ። ነገ መልካም ነገር ይሁን ክፉ ነገር ይሁን የጌታ ክብር ከናንተ ጋር ካለ እመኑኝ፣ እግዚአብሔር አምላክ መንፈስን ይለይላችኋል። ሳታውቁ የሚገጥማችሁ ሰርፕራይዝ የሚያደርጋችሁ ነገር የለም። ባይዞይ እግዚአብሔርን የሚፈሩ በእግዚአብሔር መንፈስ ውስጥ የሚኖሩ ሰዎች በዚህ ምድር ላይ ሰርፕራይዝ የሆነ ነገር አይገጥማቸውም። ለምን? ሁሉ ጊዜ ስለሚያዩ፣ በመንፈስ ስለሚያዩ፣ እግዚአብሔር ምስጢራትን ሁሉ ስለሚነግራቸው። በዚህ ምሽት መልእክት አለኝ ለናንተ። በዚህ ምሽት አለኝ መልእክት። አይናችሁ ከማይጠቅም ነገር ላይ ይነቀልና እግዚአብሔር ከማይፈልገው ገለባ ነገር ይነቀልና ክብሩ ወዳለበት ውበት ዛሬ ያሳያችሁ። አሜን ያሳያችሁ። ዛሬ የመሻገር ቀን ይሆንላችሁ። እስኪ አሜን ሃሌሉያ። እስራኤላኖች ከግብጽ ወጥቶ ወደ ከነዓን እንደገቡ ልክ እንደዛ እንደሆነላችሁ፣ ልክ እንደዛ ነገያችሁን እንድታዩ፣ ነገያችሁ ምን ተሸክሞ እንደሚመጣ፣ ነገያችሁ ላይ ማን እንዳለ፣ የእግዚአብሔር ፈቃድ ነው፣ የጠላት ፈቃድ ነው፣ የሰው ፈቃድ ነው፣ የሥጋ ፈቃድ ነው። ምንድነው በነገያችሁ ላይ ያለው? በነገያችሁ ላይ የተቀመጠ ምንድነው? እሱን ታዩ ዘንድ ዘመኑ ምን ተሸክሞ ነው የሚመጣው? አሁን ያለንበት ዘመን ምንድነው? አለንበት ዘመን ምን አይነት ዘመን ነው የሚለው ነገር በየግላችሁ ንገራችሁ ወገኖች። ነብይ አያስፈልጋችሁም። ከክብሩ ጋር ከተገናኛችሁ የክብር አምላክ እግዚአብሔር ያጫውታችኋል። ማን ነው አሜን የሚል? ዛሬስ ነብይ መፈለግ የለብም። አንተ ራስህ ለራስህ ነብይ ትሆናለህ። የእግዚአብሔር መንፈስ አይንን ይከፍትልሃል፣ ጆሮን ይከፍትልሃል። ማግሬስ ከደመቼና ሃሌሉያ። በእናንተ ላይ የምዝት የጠላት ኃይል በጌታ በኢየሱስም ዛሬ የተገለበጠ ይሆን፣ የተገለበጠ ይሆን። እስኪ አሜን ሃሌሉያ። ነገያችሁ ነገ ምንድነው ብላችሁ ወደ ሰው መሄድ የለባችሁ። ወደ ሰው ሄዳችሁ መጠየቅ የለባችሁ። አስተማሪ መንፈስ ቅዱስ አለ። መጽሐፍ ቅዱስ እንደዚህ ይላል፣ በእግዚአብሔር መንፈስ የሚመሩ እነዚህማ ልጆች ናቸው ይላል። የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጅ
እግዚአብሔር ነገ ምን ያደርጋል ብሎ ማንንም ለመጠየቅ አይደለም። ከመንፈስ ቅዱስ ጋር ያነጋግራል። ጆሮ ክፍት ነው፣ አይኑ ክፍት ነው። እናንተ ባላችሁበት እግዚአብሔር ክብር አለ። እናንተ ባላችሁበት እግዚአብሔር ሕልውና አለ። የሚነግራችሁ እውነት ዛሬ ይሄ ነው። እግዚአብሔር የተመሰገነ ይሁን። ከሆነ ነገር ውስጥ ዛሬ ያወጣችኋል ጌታ። የመውጣት ምሽት ይሆናል። አሜን በሉስ እስኪ አሜን ሃሌሉያ። ዮሐንስ ለራሱ ማየ ለአባተ ክርስቲያናትም ሁሉ 7 አይነት መልእክት ለሰባቱ አባተ ክርስቲያናት ተቀብሎ ወጣ። ክብሩ ስለመጣ ነው። በፊቱ እየተደፋ ማየት ሁሉ ያቃተ በጆሮ ብቻ እየሰማ የመጨረሻ ዘመን ምን እንደሚመስል ይዞ ቀረበ። የሚያስፈልገን ነገር የእግዚአብሔር ክብር ነው። በቃ እኔ ብያቸዋለሁ። ምንም በጣም አስገራሚ የሆነ ትምህርት ብንማር ወደ ክብሩ የሚያወዘን ከሆነ ጥያቄ አለኝ። ብዙ ጸልያችሁ ወደ እግዚአብሔር ክብር የማትገቡ ከሆነ ጥያቄ አለኝ። የእውነት እየጸላችሁ ነው ብዬ እላለሁ። መጽሐፍ ቅዱስ አንብባችሁ ወደ ፈራ እግዚአብሔርና ወደ እግዚአብሔር ሕልውና የማስገባችሁና የማይለውጣችሁ ከሆነ ጥያቄ አለኝ በእናንተ ላይ። ምክንያቱም የቀደሙቱ ከአባታቸው ከአምላካቸው ጋር ሲነጋገሩ ሕይወታቸው ይለወጣል፣ ታሪካቸው ይለወጣል፣ ነገያቸው ተለውጦ ታገኛላችሁ። የእግዚአብሔር ክብር ካለፈ የማይደገም ነገር ይሆናል። አሜን ትላላችሁ ወይ? ድግግሞሽ የሌለ ነገር ነው የሚፈጠረው። እዚህ ዘጸአት 24 ላይ ወደ ኋላ ልመልሳችሁና ዘጸአት 24 ላይ የሚገርም ነገር አየው። የእግዚአብሔር ቃል እንደዚህ ይላል 24 ላይ ቁጥር 5 ላይ እንደዚህ ይላል፣ ሙሴ ወደ ተራራ ወጣ፣ ዳመናውም ተራራውን ሸፍኖ ነበረ። የእግዚአብሔር ክብር በሲና ተራራ ላይ ተቀመጠ። የማን ክብር? የእግዚአብሔር ክብር። እደግማለሁ፣ የእግዚአብሔር ክብር በሲና ተራራ ላይ ተቀመጠ፣ ዳመናውም 6 ቀን ሸፈነው። በሰባተኛው ቀን ከዳመና ውስጥ ሙሴን ጠራው። እንዴት አስገራሚ! የእግዚአብሔር ክብር በሲና ተራራ ላይ ተቀመጠ ይላል። ስንት ቀን ተቀመጠ? 7 ቀን ተቀመጠ። ምን? የእግዚአብሔር ክብር። ዳመና ደግሞ መጣ ይላል፣ ተራራውን ሸፈነ ይላል። በሰባተኛው ቀን እግዚአብሔር ሙሴን ጠራ ይላል። እቶቼና ወንድሞቼ በጌታ በኢየሱስ ክርስቶስ እግዚአብሔር ይሄ ነው የሚያሰኝ፣ እግዚአብሔር እሱ አምላክ ነው የሚያሰኝ ማንም አይቀመጥባችሁ። አልሰማውም? ዛሬ የማንም ባራ አትኑ። ዛሬ ጫቹ አሜን በሉ። ዛሬስ የወሬ ባራ፣ የዘረኝነት ባራ፣ የነገር ባራ፣ የኃጢአት ባራ በኢየሱስ ስም ዙፋኑ ይገልበጥ። አሜን በሉ። ዛሬስ ወገኖቼ ወይ የሚቀድስ የሚባርክ የእግዚአብሔር ክብር በእናንተ ላይ ይቀመጥ። የምትፈልጓላችሁ? የምትፈቅዷላችሁ? እጆቻችሁ ላይ ትፈቅዳላችሁ? ግደላችሁም ያ ያላውን እሱ ትፈቅዳላችሁ? ዛሬ ይቀመጥ በእናንተ ላይ። ነገር በእናንተ ላይ አይቀመጥ። ድካም በእናንተ ላይ አይቀመጥ። ነውር ነገር በእናንተ ላይ አይቀመጥ። የእግዚአብሔር እሳት በላችሁ ላይ ይቀመጥ። የእግዚአብሔር ክብር በእናንተ ላይ ይቀመጥ። ጮይ አሜን ማለት። ዛሬስ መስሪያ ቤት ስትገባ አብሮ የሚገባ፣ ትምህርት ቤት ስትገባ አብሮ የሚገባ፣ ትራንስፖርት ስትይዝ አብሮ የሚገባ፣ አብሮ የሚሞጣ አሜን ትላላችሁ ወይ? ዛሬ የማይለይ የእግዚአብሔር ክብር በላችሁ ላይ ይቀመጥ። ዛሬ በጌታ በኢየሱስ ክርስቶስ ስም ነጠላ ሕይወት አሁን የተገለበጠ ይሆነ ይፍረስ። አሜን በሉ እስኪ ዛሬ ይፍረስ በሉ። ሃሌሉያ። ስትንቀሳቀስ አብሮ የሚንቀሳቀስ፣ ስትሄድ አብሮ የሚሄድ፣ አብሮ የሚራመድ ሃሌሉያ። የማንም ባራ ሳትሆን የልዑል ባራ እንድትሆን የዚህ ዓለም ኮተት፣ የዚህ ዓለም ክፉ አጀንዳ ዛሬ ከጫማችሁ በታች ይውደቅ። አሜን በሉ። ዛሬ ባርነታችሁ ለክርስቶስ ይሁንላችሁ። ባርነታችሁ ለመንፈስ ቅዱስ ይሁንላችሁ። ባርነታችሁ ለእግዚአብሔር ፈቃድ ይሁንላችሁ። ጮኻችሁ አሜን በሉ። ዛሬ ይቀድሳችሁ፣ ያለምልማችሁ፣ ይለውጣችሁ። እግዚአብሔር በእናንተ ላይ ይቀመጥ ዛሬ። እግዚአብሔር እኮ ከተራራ ይልቅ የሰው ልጅ ነው የመረጠው።
የሚቀመጥበትን ሲያጣ ተራራ ላይ ተቀመጠ። እንዴ ኢየሱስ ክርስቶስን እኮ አንዴ ደብረ ዘይት አንዴ ወደ ናዝሬት ሲሄድ የሚከተሉት ለምንድን ነው? ክብሩን ተሸክሞ ስለሚሄድ። ክብሩን ተሸክሞ ስለሚሄድ ምንም ነገር ለማድረግ ለጌታ የሚያቅተው ነገር አልነበረም። አትርሱ፣ ጌታ ኢየሱስ ክርስቶስ ፍጹም እግዚአብሔር ሆኖ አይደለም በዚህ ምድር የመጣው። ሰው ሆኖ እንደኛ ስጋ ለባሽ ሆኖ በእግዚአብሔር መንፈስ ተሞልቶ የሚያገለግል ነበር። በሄደበት ስፍራ ሁሉ ክብር ይከተለው ስለነበር ሙታንን ያስነሳል፣ እውርን ያበራል፣ አጋንንትን ያወጣል። ምንድነው ካላችሁ የእግዚአብሔር ክብር ወስላል። ሉቃስ 4 ላይ ስትመለከቱ የእግዚአብሔር መንፈስ ተሞላ ይላችኋል። በእናንተ ላይ መቀመጥ የሌለበት ነገር የዓለም ኮተት ተራ ሰው የሚያደርግ ገለባ የሚያደርግ ሚዛንን እንድትስት የሚያደርግ ከተፈቀደልህ ህይወት በታች እንድትኖር ከደረጃ በታች እንድትሆን የሚያደርግ የሰፈር ልጅ የሚያደርግ ዛሬ ጸልያለሁ። እግዚአብሔር ከላችሁ ላይ ይመታል። ዛሬ ይመታል በኢየሱስ ክርስቶስ። ጮኻችሁ አሜን በሉሃል። ይመታ በጌታ በኢየሱስ ክርስቶስ። እና ክብር በእናንተ ላይ ሲቀመጥ ልዩ ናችሁ። መፍትሄ ትሆናላችሁ። መድኃኒት ትሆናለህ። ተራራ ላይ ቢወጣ ህዝቡ እዛ ጋር አለ። ወደ ባህር ሲሻገር ስመጣ ባህር ዳር ሰዎች ቁጭ ብሏል። ጌታ ጀርባ ላይ ቁጭ ብሎ አጋንንትን ያወጣል፣ በሽተኛን ይፈውሳል። ምክንያቱስ ክብር በላው ላይ አለ። ስንቶቻችሁ የጌታን ክብር ትፈልጋላችሁ? ተራራ ላይ የተቀመጠ ዛሬ ባንተ ላይ ይቀመጥ። አንተ ከተራራ ትሻላለህ። በእግዚአብሔር አምሳል ተፈጥራል። የአዲስ ኪዳን ልጅ ነህ። ማነው አሜን ብለ? ዛሬስ መንፈስ ይሙላባችሁ። አሜን በሉ። ዛሬስ መንፈስ ይሙላባችሁ። ተራራን ያንቀጠቀጠ የእግዚአብሔር መንፈስ፣ ያ የእግዚአብሔር ክብር ያንተንም ህይወት ማንቀጥቀጥ አለበት። አንዳንድ ነገር ታውቃላችሁ፣ ዛፎች ስንቀጠቀጡ በዛፍ ላይ መቀመጥ የሌለበት ሁሉ ይራገፋል። ወይ ንፋስ መጥቶ ሲያንቀጠቅጥ የሚራገፉ ነገሮች አሉ። የአምላክ ክብር የሚያስፈልጋቸው ሰዎች አሉ። ብዙ ገለባ ተሸክመው የሚሄዱ ንግግራቸው አይጥም፣ ሐሳባቸው አይጥም፣ አካሄዳቸው አይጥም። ያ ይወላችሁ የሚያንቀሳቅስ የሚያወዛውስ በጌታ የእግዚአብሔር ኃይልና ክብር ዛሬ ያስፈልጋቸዋል። ገለባ ይወድቅ ዘንድ የተቃጠለ ነገር ይወርድ ዘንድ ያስፈልጋል። የጌታ ክብር ሲመጣ ይቀድሳቸዋል፣ ያጠራቸዋል። እዚህ ጋር በጣም የሚገርም ነገር እሱ ብቻ አይደለም። የእግዚአብሔር ክብር በሲና ተራራ ላይ ተቀመጠና ዳመናው 6 ቀን ሸፈነው። በሰባተኛ ቀን ከዳመናው ሙሴን ጠራው። በተራራ ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበር ይላል። ክብሩ ሲታይ እንደ እሳት በቃ እንደውም አንድ ቦታ ተራራው ይጤስ ነበር፣ መብረቅ ነበር፣ ነጎድጓድ ነበር የሚለው ቦታ አለ። ክብሩ ሲያልፍ እንደዛ ነው። ተራራ ይቀልጣል፣ ነጎድጓድ ይሆናል፣ መብረቅ ይሆናል። በቃ እግዚአብሔርነቱን የሚመጥን ምድር ትንቀጠቀጥለታለች። ምድር በፊቱ ትራዳለች። ክብር በዛ ቦታ አለ ከተባለ የእግዚአብሔር ሕልውና ዛጋ አለ ማለት ነው። ምልክት አለ ዛጋ። ጉዞ ምድር መቀመጥ አትችልም፣ ትናወጣለች ክብር ካለ። እና ሙሴ ወደዛ እግዚአብሔር ጠራና ሲያስገባው ክብሩ እንደሚያቃጥል እሳት ነበር ብሎ እናገራል። ይሄኛውን እሳት ትለማመዱ ዘንድ እናንተ የአዲስ ኪዳን ልጆች ይሄንን ቅባት ትለማመዱ ዘንድ ክብሩ በውስጣችሁ እንዳል በፊታችሁ ያለፈ የሆነ ነገር የምጠርግላችሁ፣ የሆነ ገለባን የምጠርግላችሁ፣ የሆነ ወጥመድ የምጠርግላችሁ፣ የሆነ የተቆፈረ ጉድጓድ የምጠርግላችሁ፣ የሆነ ወጥመድ የምጠርግላችሁ የእግዚአብሔር ክብር ዛሬ በፊታችሁ ይለፍ። አሜን በሉስ። ጩና አሜን በሉ። ዛሬስ እናንተ ተዋክታችሁ ማሸነፍ አትችሉም፣ አንችልም። የጌታ ክብር ግን ከኛ ጋር ካለ እመኑኝ የሚያስፈራሩን ሁሉ በላቸው ላይ እንረማመዳለን። ጌታ ምን አደረገ? የበለጠ ወደዚህ ክብር ውስጥ እንዲገባ ጠራው ይላል። የበለጠ እንዲያውቅ
የበለጠ በዚህ ቅባት ውስጥ በዚህ እሳት ውስጥ እንዲገባ እግዚአብሔር ወደ ተራራ ጠራ፣ ሙሴም ገባ እዛ ጋር ይላል። እኔ እንደ ድኖ እንደወረደ ራሱ አላቅም። አሳየኝ የምለው ሰው የለካ እኔን አይቶ ነው። ዘጸአት 33 ላይ ስትመለከቱ እግዚአብሔር አምላክ አሳየኝ ያለው ክብር በህይወቱ እየተለማመደ ስለመጣ ነው ነገር ሆነ። አንድ ነገር የምነግራችሁ ነገር በህይወታችሁ የሚሆነው ነገር የምትመኙትና የምትራቡት የምትፈልጉት ነገር ነው። ጸሎትም ቢሆን መልሳችሁን የምታገኙት የምትጠይቁት ነገር ነው። ክብር ከጠየቅ እርግጠኛ ነኝ ሞት ወደ አንተ አይመጣም። አሜን በለኝስ። የሚመጣ ምንድነው የሚሆነው? ክብር ነው የሚሆነው። የጌታን መንፈስ ከጠየቅ ወደ እናንተ የሚመጣ የጌታ መንፈስ ነው። ኃይል ከፈለክ ኃይል ነው ወደ እናንተ የሚመጣ። ሰይጣን ግን እቺን ምድር ይሄንን እንዳናይ የበለጠ ክብር እንዳናይ በብዙ ግዛዊ ነገር አእምሮአችንን ልባችንን ሸፍነው ከእግዚአብሔር ክብር እንድንወጣ ሊያደርገን ይፈልጋል። የእግዚአብሔር ሐሳብ ግን ዛሬም ሙሴን እንደጠራ እናንተም ይጠራችኋል ወደ ክብሩ። ክብር ወዳለበት ወደ ጸሎት ሕይወት፣ ክብር ወዳለበት ወደ ቃሉ እውነት፣ ክብር ወዳለበት ያለማንም አለማማጭ ራስ የምትለማመድበት ማነው? አሜን ለዛሬስ አሜን ትላላችሁ ወይ? እግዚአብሔር ናውጣ ይለዋል፣ ይገለጥለታል ለሙሴ። በቃ ያወራዋል እግዚአብሔር፣ ያናግረዋል ጌታ እግዚአብሔር። ከኋላ መጥቶ ውጣ ብሎ የሚገፋ ማንም የለም። ራሱ ነው ቀጥ ብሎ መጣው። ያ የጠራ ድምጽ የሚከብድ ነገር እንድታልፍ ያደርጋል። ዛሬ ጴጥሮስን አላያችሁ? ጌታ ሆይ በውሃ ላይ እንድራመድ ወደ አንተ እንድመጣ ጥራኝ ስል ና ስለው በውሃ ላይ መራመድ ቻለ። በውሃ ላይ መራመድ የቻለው ጌታ ስለጠራው ነው። ና ስላለው ነው። ና ብሎ የማያስበላ አምላክ ና ስላለው ውሃው ተገዛለት። ና ስለው እግዚአብሔር ኦሬዲ ዛጋ ወደሱ እንዳትመጣ የሚከለክለው ነገር እግዚአብሔር እንዲገዛለት ቃል ተናግሯል እግዚአብሔር አምላክ። ዛሬ ምሽት ወደ እግዚአብሔር ክብር ትመጡ ዘንድ የአምላካችሁን ክብር ትለማመዱ ዘንድ በጓዳችሁ በቤታችሁ በጌታ ሕዝብ መካከል በማደራው ትለማመዱ ዘንድ እግዚአብሔር ይጠራችኋል። ወደዛ እንዳትደርሱ የሚከላከል ካለ ዛሬ ይገለዋል አምላክ። አሜን በል። ይገለዋል። እመነኝ። ዛሬ ሱስ ቢሆን አሜት ቢሆን ወሬ ቢሆን ሌላ ነገር ቢሆን እግዚአብሔር ዛሬ ይጠርገዋል። እናንተ ፈቃደኛውን እንጂ እግዚአብሔር ዛሬ እንደሚባል እሳት በፊታችሁ ያልፋል። ማነው ጮ አሜን ለዛሬስ? አሜን ሃሌሉያ። እግዚአብሔር ወደ ክብሩ ይጠራችኋል። እግዚአብሔር ወደ መገኘቱ ይጠራችኋል። ወደ መንፈሱ ይጠራችኋል። ምስጢርን ሊያጫውታችሁ ይጠራችኋል። ክብሩን አሳልፎ ና ይላል። ክብሩን አሳይቶ ና ወደ እኔ ይላል እግዚአብሔር አምላክ። እስከ መቼ ነው ወገኖቼ ወይ እንደ ዲዳ ምንም ማድረግ እንደማይችል ሰው ከሆነ ቦታ ብቻ እየሰማን የምንኖረው? እናንተ የእግዚአብሔር ልጆች ናችሁ። እናንተ የእግዚአብሔር ባሮች ናችሁ። ጆሮአችሁ ተከፍቷል። አይናችሁ ያያል። የእግዚአብሔር ፈቃድ በእናንተ ይሆን ዘንድ እግዚአብሔር አምላክ መንፈሱን ወደዚህ ቦታ ልኳል። ዛሬ የምጸልየው ጸሎት ለእያንዳንዳችሁ ይገለጥላችሁ። ዛሬ ለሙሴ ለብቻው እንደተገለጠ ብቻውን እንደሰማ ብቻውን እንዳየው በናዝሬቱ በኢየሱስ ክርስቶስ ስም ከሐሰት መንገድ እግዚአብሔር ይጠብቃችሁና ብቻውን ይገለጥላችሁ። አሜን በል። ይገለጥልህ ዛሬ ያከብራል። ይገለጥልህ። አሜን በልስ። ሚዛን ይጨምራል እግዚአብሔር ሲገለጥልህ። ውበት ይጨምራል እግዚአብሔር ሲገለጥልህ። እግዚአብሔር ሲገለጥልህ ውበት ይወጣል፣ ጸጋ ይወጣል፣ ጥበብ ይወጣል። እግዚአብሔር ሲገለጥላችሁ እግዚአብሔር አምላክ ይፈልጋችኋል ለብቻችሁ። አንድ ጊዜ ምን አለ? እናንተ ራሳችሁ ኑና እረፉ አለ ጌታ ኢየሱስ። ከብዙ አገልግሎት ለብቻቸው ጠራቸው። ሙሴ ፈለከኝ፣ ክብሬን አሳየኝ አልከኝ፣ እንግዳውስ ክብሬ ያልፋል ባንተ ፊት አለ። ክብሩ ያልፋል። ክብሩ እንዳልፍ ትፈልጋላችሁ? እንዳልፍ ትፈልጋላችሁ? እንግዳውስ እግዚአብሔር ክብሩን ከላከ የሚወገድ ነገር እንዳለ አትርሱ። የሚወገድ ነገር አለ። አሜን ትላላችሁ ወይ? ትፈቅዳላችሁ ወይ? እግዚአብሔር የማይፈልግ ለእናንተም የማይጠቅም ነገር ዛሬ ይጠረግ።
ጮና አሜን ይጠረግ ዛሬ በኢየሱስ ስም ይጠረግ ዛሬ በኢየሱስ ስም ይጠረግ ከፊታችሁ በኢየሱስ ስም ይጠረግ ከቤታችሁ በኢየሱስ ስም ይጠረግ ከሰፈራችሁ በኢየሱስ ስም ይጠረግ ከሕይወታችሁ በኢየሱስ ስም ይጠረግ የተጠረገ ይሁን ዓለማዊነት ስጋዊነት በጌታ በኢየሱስ ስም ከቤታችሁ የተጠረገ ይሁን ለክብር የማይሆናችሁ ለሕይወት የማይሆናችሁ ዛሬ ከናንተ ፊት የተጠረገ ይሁን ና አለው እግዚአብሔር ቁጥር 13 ላይ ሙሴ ወደ ዳመና ውስጥ ገባ ወደ ተራራው ወጣ ሙሴም በተራራ ላይ 40 ቀን 40 ሌሊት ቆየ ክብር ወዳለበት መንፈስ ወዳለበት የጌታ መንፈስ ወዳለበት አንዳንድ ጊዜያዊ ነገሮች አሉ ምንም የማይጠቅሙ እጅ እግራችን ያሰሩ ለስንት ነገር መትረፍ የሚገባን ሰዎች በሆነ ነገር ታስራችሁ አላችሁ እግዚአብሔር ለስንት ነገር የምጠብቃችሁ እህቶችና ወንድሞቼ በሆነ በማይጠቅም ነገር የታስራችሁ አላችሁ ዛሬ ምሽት በዚህ ቃል እውነት ሰንሰለታችሁ ይራገፍ ምን እንዳሰራችሁ እናንተ ራሳችሁ ታውቃላችሁ ይገባችኋል ከደረጃ በታች እንደምትኖሩ ይገባችኋል የሆነ ነገር እንዳሰራችሁ የሚገባችሁ የሆነ ነገር እንዳገኛችሁ የሚገባችሁ እንደ ድሮ መሆን እንዳቃታችሁ ልክ ሳምሶን እንደ ድሮ መሆን እንዳቃተው እንደ ድሮ መሆን እንዳቃታችሁ የሚገባችሁ ሰው መጸለይ ከምለው ይልቅ ወሬ ደስ የምላችሁ ማንበብ ከምለው ይልቅ ፊልም የምላችሁ ያው እንደ ድሮ መሆን ያቃታችሁ መንፈሳዊ ሰው መሆን ያቃታችሁ የሆነ ነገር ወደ ቤታችሁ ገብቷል የሆነ ሰንሰለት ጠላት አግብቷል እሱ ሰንሰለት ዛሬ በኢየሱስ ክርስቶስም ይበጣጠስ ከቤት ይበጣጠስ የምትቀበል ከሆነ ቀኝና አንሳና አሜን በለ ዛሬ በኢየሱስም ይበጣጠስ ዛሬ የማያስፈልገው ሰንሰለት ዛሬ ይበጣጠስ ከልጆች ይበጣጠስ ከቤት ይበጣጠስ በኢየሱስ ስም ይፍረስ ሃሌሉያ እግዚአብሔር የማይፈልገው ወደ ክብሩ እንዳትገቡ የሚያደርጋቸው ያጣንን ጫወታ የለመዳችሁ ሰዎች መቼስ የመንፈስ ቅዱስ ጫወታ አይመቻችሁ የፌዘኛ ሰዎችን ቀልድ የለመዳችሁ ሰዎች እርግጠኛ ነኝ የእግዚአብሔርን ክብር ማዳመጥ ከሱ ጋር ጊዜ ማሳለፍ ደስ አይላችሁም ዋጋ ስለሚያስከፍል ግን አንድ ጊዜ ካገኛችሁ እግዚአብሔር በቸርነቱ ሙሴን እንደጠራ ዛሬም ቸር አምላክ ስለሆነ እግዚአብሔር በምህረቱ እንዳገኘው ይሄን ደካማ ሰው ይሄ ዲዳ ሰው ይሄ መናገር የማይችለው ሰው መልእክተኛ እንዳደረገውና እንደጠራው እኔ ታየኛል የእግዚአብሔር ምህረት ጥልቅ ስለሆነች የእግዚአብሔር ቸርነት ጥልቅ ስለሆነች በብዙዎቻችሁ ዘንድ ዘንዶ ሳይሆን ክብር ያልፋል ዛሬ ሞት ሳይሆን ክብር ያልፋል ውርደት ሳይሆን ክብር ያልፋል ጮይ አሜን በነዛሬስ ኢየሱስ በሉ አንድ ጊዜ እስኪ ያድናል ብሎ ሃሌሉያ